ግብራችን ከመጀመራችን አስቀድመን በተለይ መንፈሳዊ ማህበራት ስለሚያደርጓቸው ስለሚያከናውናቸው አንድ ነገሮች አጠራርገን ሐሳቦችን እናቀርባለን። በተለይም እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም የተቋቋሙ መንፈሳዊ ማህበራት በአሁኑ ወቅት እየተበራከቱ መምጣታቸው ለማናችንም ግልጽ ነው። እንደሚታወቀው መንፈሳዊ ማህበራቱ በቤተክርስቲያን አገልግሎት ውስጥ የሚያበረክቱት በጎ እና የልማት ስራዎች ቀላል የሚባሉ አይደሉም። ሁላችንም ደግሞ ይህንን የምናውቀውና የምንረዳው ነው። በተለይ በአገልግሎታችን ውስጥ ዘርፈ ብዙ ስራዎችን እንደምንሰራ ይታወቃል። እንግዲህ በተለይ ማህበራቱ በራስ በጎ ፈቃድ ተነሳስቶ ለቅድስት ቤተክርስቲያን ይጠቅማል በሚሏቸው ሁሉ ያለማንም ቀስቃሽ መልካም አመለካከታቸውን፣ ጊዜያቸውን፣ ዕውቀታቸውን፣ ሐሳባቸውን እንዲሁም ደግሞ ጉልበታቸውን ጭምር ነው ለቅድስት ቤተክርስቲያናችን ያበረከቱ የሚገኙት በአገልግሎታቸው ውስጥ ማለት ነው። በዚህ ውስጥም የተዘጉ አብያተ ክርስቲያናትን በማስከፈት የጉባኤ ቤቶችን ደግሞ እንዳይታጠፉ ከማድረግ አኳያ ገዳማት እንዳይበተኑ ራሳቸውን በኢኮኖሚ እንዲችሉ በተለይም ፕሮጀክቶችን በመንደፍ በመቅረጽ የተለያዩ ዘርፈ ብዙ ስራዎችን ይሰራሉ። ከዚህ በተጨማሪም እንግዲህ አዳዲስ አማንያን የማስጠመቅ መምህራነ ወንጌልን በተለይ ጠረፋማ አካባቢዎች ቅድስት ቤተክርስቲያናችን ማገልገል የሚችሉ መምህራንን ከማፍራት አኳያ ያሉትን ከማጽናት ይህ በተጨማሪ ደግሞ የቅድስት ቤተክርስቲያናችን ቅርሶች እንዲጠበቁ በተለያዩ ጊዜያት ዘርፈ ብዙ ስራዎችን ነው የሚሰሩት። ያው በተለያዩ ጊዜያት ደግሞ በሚወጡ ሪፖርታቸውም ይህን ለመረዳት ነው የምንችለው። ያው እነዚህና መሰል ስራዎች ይሰራሉ። በተለይም እንግዲህ ዛሬ ዋናው አላማው ደግሞ ደጆች ሳይዘጉና ማህበረ ቅዱሳን በጋራ በመተባበር ያዘጋጁት ህብረታችን ለቅድስት ቤተክርስቲያናችን በሚል መርሃ ግብር ነው። እንግዲህ መርሃ ግብሩ እንደሚታወቀው ከአንድ ዓመት በፊት በተለይም በሚሊኒየም አዳራሽ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል እንዲሁም በርካታ በሺዎች የሚቆጠሩ ምእመናን በተገኙበት ሁለቱ ማህበራት በጋራ ልዩ ጉባኤ ማዘጋጀታቸው ይታወሳል። በተለይም እነዚህ ማህበራት ባዘጋጁት ጉባኤ ላይ ደግሞ በጅማ አካባቢ ለሚገኙ በተለይ የተዘጉ አብያተ ክርስቲያናት ላይ ከጧን ጧፍ ዘቢብና መሰል ነገሮችን ቅዱሳቶችን ለቅድስት ቤተክርስቲያናችን ያበረከቱበት ሁኔታ እንዲሁም ድጋፍ ያደረጉበት ሁኔታ ማድረጋቸውም ይታወሳልና ይህንን መርሃ ግብርም ለምን ይቀራል በሚል አሁንም ደጆች አይዘጉን እና ማህበረ ቅዱሳን መንፈሳዊ አገልግሎቶች ማለት ነው ህብረታችን ለቤተክርስቲያናችን በሚል በድጋሚ ለማዘጋጀት አስበዋል። እንግዲህ ያው ቀደም ሲል ለመግለጽ እንደሞከርኩት ወደ 50 የሚሆኑ ሰዎች ጠርተን ነበር። ነገር ግን ያው በአንዳንድ ችግሮች ምክንያት ለመምጣት ባለመቻላቸው እናንተ እዚህ ተገኝታችሁልናል። ስለመጣችሁ በድጋሚ ከልብ ነው የምናመሰግነው። ያው ወደ መጀመሪያው ጥናት ነው የምንገባው። ጥናታዊ ጽሑፉን ደግሞ የሚያቀርቡልን በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የታሪክና የነገረ መለኮት መምህር እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥናትና ምርምር ማዕከል መምሪያ ኃላፊ መምህር ዳንኤል ሰይፈ ሚካኤል ናቸው። እሳቸው እንግዲህ 30 ደቂቃ አሉት መምህር ጥናቶትን ያቀርቡልናል። እንግዲህ ከጥናቱም በኋላ ደግሞ ሌሎች ገለጻዎች ይኖሩናል ስለ ማህበራቱ ማለት ነው። እሱን ተከታትለን ተመልሰን እንገናኛለን። ርዕሱ በጣም ትልቅ ርዕስ ስለሆነ የተወሰኑትን ነገሮች በሬፈረንስ ነው የምናልፋቸው። የኦርቶዶክሳውያን መንፈሳዊ ማህበራት ለቤተክርስቲያን ወቅታዊ ጉዳዮች ያላቸውን ኃላፊነትና በእነሱ በኩል ሊደረጉ ስለሚገባቸው ወይም ነው ቢሆኑ ለቤተክርስቲያን ጥሩ ይሆናሉ ተብለው የተወሰኑ ነገሮችን ከልምዶች ከተወሰኑ ከታሪክና ከወቅታዊ በሌሎች አካባቢዎች ከሚደረጉ ጉዳዮች ጋር በማያያዝ አጠር ያለ ነገር ለማቅረብ ነው። ከሁለት ነገር የመጣ ጽሁፍ ነው። አንደኛው ጽሁፍ እንደው ምናልባት ለሬፈረንስ እንዳልኳችሁ ባለፉት ተከታታይ 4 ወራት በሐመር መጽሔት ሰፋ ያለ በተከታታይ የቀረበ ጽሁፍ አለ። እሱ እንደው በአጠቃላይ አንዳንድ ጉዳዮችን በዚህ ከማህበራት ከህልውናቸው ጀምሮ እንደው አልፎ ትናንሽ ጠቋሚ ነገሮች ለማስቀመጥ ነው። ጥቅል ነገር እንኳን ባይሆንም
አልፎ አልፎ የተወሰኑ ነገሮች አሉት እና እዚህ ላይ የምጨምራቸው ትንሽ ታሪካዊ ጉዳዮችን ከሌሎች ዓለማት ጋር በማያያዝ ጨምራለሁ። እንግዲህ እግዚአብሔር ከሁላችን ጋር ይሁን። እሱ ይምራን፣ እሱ ያስተምረን። ይሄኛው ርዕስ እንግዲህ እንዲሁ ሁኔታውን ለማሳየት ያህል የኋላው የብሉይ ኪዳኑን ትተን ብሉይ ኪዳን የነበረውን በአምልኮተ እግዚአብሔር ውስጥ ማህበረ እስራኤል የእስራኤል ማህበር ኢሳይያስ እንደሚለው ነገስትም እንደሚለው ዘጸአትም የእስራኤል ማህበር በሚል ይጠቅሳቸዋል። እግዚአብሔርን የሚያመልኩ የአብርሃም ቤተሰብ የሆኑ የአብርሃም የልጅ ልጆችን ማህበራት ይላቸዋል። እዚያ እንግዲህ የብሉይ ኪዳኑን እንዲሁን ተወውና ባለበት በጣም ረጅም ሰፊ እግዚአብሔርን የማምለክ ትውፊት ታሪክና ስርዓት አምልኮ እንዳይረሳ እንዳይዘነጋ አድርገው በማስቀመጥ ከአዳም እስከ ዮሐንስ መጥምቅ ድረስ በጣም ብዙ ድርሻ አላቸው። እንደው ለጥናት ለምርምር ማየት ለሚፈልግ በተለይ በነህምያ ጊዜ፣ በእዝራ ጊዜ፣ በመቃቢያን ጊዜ የሆኑትን ማየት የእስራኤል ጉባኤ፣ የእስራኤል ማህበር ከዚያም ደግሞ በንዑስ ተደራጅተው ለሀገራቸው ልዕልና ለአምልኮተ እግዚአብሔር ሳያቋርጥ መቆየት ያበረከቷቸው ብዙ አስተዋጽኦዎች አሉ። እንደው ዝም ብለን ቀጥታ ከሐዲስ ኪዳን ለምን ጀመርክ እንዳይሆን ነው። በሐዲስ ኪዳን አንድ ጠቅላላ የሆነ ስምምነት አለ። ይሄም ያው ቤተክርስቲያን ስትመሰረት ቤተክርስቲያን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በከበረ ደሙ ስትመሰረት ወዲያውኑ አሁን እንደምናውቀው አሁን እንደምናያቸው ትላልቅ ካቴድራሎች ተሰርተው ትላልቅ ገዳማት ተመስርተው በዚህ አይነት ሁኔታ አልነበረም። ያው የነበረውን ሂደት የራሱ የሆነ ሂደት ጠብቆ ነው። በዚያ ሂደት ውስጥ በአብዛኛው ቤተክርስቲያን ተብለው በኋላ በቅዱስ ጳውሎስ መልእክቶች በቤተክርስቲያን ታሪክም በሐዋርያት በተለያየ ጊዜ ባደረጓቸውም ዑደታት ወይም ጆርኒዎች ውስጥ ቤተክርስቲያን ተብለው የሚታወቁና ቤተክርስቲያን በሚባል ደረጃ ሳይደርሱ ግን ምእመናን በአንድነት ሆነው ትምህርተ እግዚአብሔርን ትምህርተ ክርስትናን እየተማማሩ የጋራ አምልኮ ይፈጽሙባቸው የነበሩ በጣም ብዙ ነገሮች በአሁኑ ጊዜ በአርኪኦሎጂ ተገኝተዋል። እነዚህ የካታኮምብ ዋሻዎች የሚባሉ በጣም በትንሹ እንደው መነሻ ለማድረግ ነው ይሄን ያሳየሁት። በካታኮምብ ዋሻዎች ውስጥ የዋሻዎቹን ሁኔታ የሚያጠኑ ሰዎች በሁለት ከፍለዋቸዋል። ዋሻዎቹን ለመኖሪያ ከሚያገለግሉት ዋሻዎች ውጪ ማለት ነው። እነዚህ በጣም አሁን የካታኮምብ ዋሻዎች ማለት ከፍልስጤም ምድር ወይም ከኢየሩሳሌምና ከመካከለኛው ምስራቅ ጀምሮ እስከ ሮም ድረስ ነው ያሉት። በሁሉም የግሪክና ሮም መንግስት ስር ባለው ግዛት ውስጥ ሁሉ ካታኮምቦች አሉ። እነዚህ ካታኮምቦች ለመኖሪያ የሚያገለግሉ ምዕመናን ተደብቀው የሚኖሩባቸው እንዳሉ ሆነው ሌሎቹን ለአገልግሎት የዋሉ የካታኮምብ ዋሻዎች በሁለት ከፍለው ያዩዋቸዋል። አንደኛዎቹ ካታኮምቦች አምልኮ የተፈጸመባቸው ለቤተ ክርስቲያንነት አገልግሎት የዋሉ ናቸው። ከታች የምታዩት በጣም ጠባብ ዋሻ ውስጥ ቅዳሴ የቀደሱባቸው መንበሮች፣ ስብሐተ እግዚአብሔር አሁን ልክ ማህሌት ወይም ሰዓታት እንደምንለው በጋራ ሆነው አምልኮ ከቅዳሴም በተጨማሪ ሌሎች አይነት የጸሎት ስርዓቶች የፈጸሙባቸው አምልኮ የተፈጸመባቸው ዋሻዎች ተብለው ካታኮምስ ፎር ወርሺፕስ ብለው ይለዩዋቸዋል። ሁለተኛዎቹ ዋሻዎች ከላይ ያሉት ናቸው። እነዚህኞቹ ዋሻዎች ትምህርተ ወንጌልን የሚማመሩባቸው ማህበራዊ የሆኑ ጉዳዮቻቸውን የሚተሳሰቡባቸው ማለት ለምሳሌ የገረፏቸው ለአራዊት የሰጧቸው ግን የተረፉ ክርስቲያኖችን የሚያክሙባቸው በጣም በብዙ መከራ ውስጥ ያሉ ወይም የታመሙ ክርስቲያኖች ማገገሚያ እንዲሆኑ አድርገው ያስቀመጧቸው በጣም ብዙ ዋሻዎች ናቸው። እነዚህ የሚለዩት አንዳንዴ ገላጣዎች ናቸው። ከላይ ክዳን የላቸውም። ዝም ብለው ድንጋይ ሰብሰብ አድርገው እንዳይታዩ መሸሸጊያ ብቻ የሆኑ ናቸው። ስለዚህ እነዚህ ሁለተኛዎቹ ዋሻዎች ክርስቲያኖች ከአምልኮተ እግዚአብሔር በተጨማሪ እግዚአብሔርን ከማምለክ ምስጢራትን ከመፈጸም ጥምቀት፣ ቁርባን እነዚህ የመሰሉትን ምስጢራት ከመፈጸም በተጨማሪ ማህበራዊ የሆኑ አገልግሎቶችን በህብረት
በማህበር ሆነው በህብረት ሆነው ያደርጉ እንደነበር ያሳያሉ። እነዚህን ሁለተኛዎቹን ዋሻዎች በአንድ የግሪክ ሜትሮፖሊታን ገናዲዮስ የሚባሉ ሰው ሲጽፉ ክርስቲያኖች ስርዓት አምልኮንም በህብረት ያደርጋሉ። ያው ባህሪው የስርዓት አምልኮ ባህሪያችን ቅዳሴ የህብረት ጸሎት ነው፣ የጋራ ጸሎት ነው። እንደገና ማህበራዊ አገልግሎቶቻቸውን በህብረት ያደርጋሉ። ስለዚህ የሐዋርያዊት ቤተክርስቲያን ሐዋርያዊት ቤተክርስቲያን የምንላት ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያን በሐዋርያት ዘመን የነበረውን እሴቷን የጋራ በህብረት የመኖር በአንድ ልብ የመኖር ኑሮንም አምልኮንም በአንድነት የመኖር እሴቷ በዘመነ ሰማዕታትም ቀጥሏል። ከቅዳሴው በኋላ ከዲቫይን ሊተርጂ ከሚባለው ከሥርዓት አምልኮ ቅዳሴ ከቁርባን ቅዳሴ በኋላ ማህበራዊ ውዳሴ ማህበራዊ ህብረትም አላቸው በማለት ከቅዳሴ በኋላ ያለ ቅዳሴ ብለውታል። ሊተርጂ አፍተር ሊተርጂ ብለውታል። እነዚህ አገልግሎቶቹን በአጠቃላይ በካታኮምብ የተሰሩትን ሥርዓተ አምልኮ ሊተርጂ፣ ኤቫንጀሊዝም፣ ሥርዓተ ትምህርተ ወንጌል፣ መንፈሳዊ አገልግሎት፣ ሰማዕትነት፣ ብህትውና፣ ሃይማኖትን የመጠበቅ ሥራ ቁጭ ብለው መጻሕፍትን የመመርመር ሃይማኖትን ለመጠበቅ የሚያስችላቸው ምክክር የማድረግ ምክንያቱም እንደዛሬው ሲኖዶስ በዚህ ሰዓት አለብን አዋጅ አውጀው ዜና አስነግረው ማስታወቂያ ነግረው የመክፈቻ ጸሎት አድርገው የሚያደርጉበት ሁኔታ አልነበረም። ያን ጊዜ ተደብቀው ነው ሁሉንም ነገር የሚያደርጉት። ምክንያቱም እንኳን ሥርዓት አምልኮ ይቀርና ክርስቲያን ሆኖ መገኘቱም በራሱ ትልቅ ወንጀልና የሚያስቀጣ ጉዳይ ስለነበር ከዛ ባሻገር ትውፊትንና ምስክርነትን እንዲሁም ሃይማኖትን የማስፋፋት ሥራ ይሰሩ ነበር። ይሄ ሁኔታ ብዙ አልቆየም። ቤተክርስቲያን ነጻነት አገኘች። ያ በድብቅ ያደርጉት የነበረው ነገር በገሃድ የሚያደርጉት ሆነ። በድብቅ ይሰሩት የነበረው ነገር እየተሸሸጉ እየፈሩ በየዋሻውና በየምድር ጉድጓዶች ውስጥ ያደርጓቸው የነበሩት ከቆስጠንጢኖስ በኋላ በግልጽ የሚያደርጉት ሆነ። ግን ትንሽ ቆይቶ ሌላ ችግር ተፈጠረ። አሁን ወደፊት ለማነሳቸው ነገሮች እንደ መንደርደሪያ እንዲሆን ይሄንን ካርታ እንድታዩ ትፈልጋለሁ። የሚያሳየው የአረቦችን መስፋፋት ነው። ይሄ ዘመን ብዙም ሳያልፍ በሰባተኛው መቶ ክፍለ ዘመን መጀመሪያ አጋማሽ ላይ የተጀመረው መስፋፋት በመሃል አካባቢ ከምታዩት ቀይ ከሚመስለው ነገር በአንድ ጊዜ ሐዋርያት በመላው ዓለም ክርስቲያንን ያሰራጩበት ቦታ ሁሉ በተለይ ሰሜን አፍሪካ፣ መካከለኛ ምስራቅ፣ አረቢያ የሚባለው ግዛት ራሱ ወደ በኔ አቅጣጫ የምታዩት የፋርስ እና የምስራቅ ግዛቶች 100 ዓመት ባልሞላ ጊዜ ውስጥ ሁሉም ተዳርሷል። 100 ዓመት ባልሞላ ጊዜ ውስጥ የዚህ ነገር መፈጠር ምክንያቱ ያ ሕይወት መስዋዕትነት ከፍለው ለአንበሳና ለእሳት ተሰጥተው ያቆዩት ሃይማኖት በኋላ ጊዜ በተፈጠሩ ክፍፍሎች፣ መዳከሞች የመጣ ክፍተት ያመጣው ችግር ነው። እነዚያ ችግሮች የመከፋፈሎቹ፣ መለያየቶቹ ሁሉንም አይነት ነበሩ። በማህበራዊ አገልግሎታቸው፣ በአምልኮ አገልግሎቱም፣ በትምህርት ሃይማኖቱም በሁሉም ማለት ነው። አስደንጋጭ ነገር ነው። እንደው በደንብ ማሰብ ስለሚገባ ነው። አንዳንድ ጊዜ ምን አለበት በሆነ ጉዳይ ተለያይቶ ልዩነትን እኮ አስታክሶ በሆነ ጉዳይ ደግሞ አንድ መሆንም ይቻል ነበር። ግን በሁሉም ነገር ሲለያዩ ይሄ ያልተጠበቀ ድንገተኛ ክስተት ተፈጠረ። በ632 ዓመተ ምህረት የተጀመረው በአውሮፓ አቆጣጠር ነው። እስከ 750 ድረስ በመጨረሻ በዚያኛው ጥግ የምታዩት የስፔን የሞሮኮና የስፔን ጂብራልታር የሚባለውን በሱን ወሽመጥ አልፎ አውሮፓን ሁሉ ማጥለቅለቅ ችሎ ነበር። ይህ ሁኔታ የክርስቲያን ማዕከል የምትባለውን ቁስጥንጥንያን በሙሉ የምዕራብ ክርስቲያኖች መናኸሪያ የነበሩትን በጣም ኦልሞስት ምንም በማይቀሩ ሁኔታዎች ያዳረሰ ጉዳይ ነበርና ዓመተ ምሕረቶቹ እንዴት ምን አይነት ፍጥነት እንደነበራቸው ለሚያያቸው ሰዎች በጣም ያስደነግጣሉ። እነዚህ መስፋፋቶች አንደኛ ወታደራዊ ናቸው። ሁለተኛ በክርስቲያኑ ማህበረሰብ ውስጥ ያሉ ልዩነቶችን መሰረት ያደረጉ ናቸው። ሶስተኛ ባህልንም ቋንቋንም ሃይማኖትንም የያዙ ነበር። ስለዚህ አሁን አንድ ነገር አሰቡ በምዕራብ የነበሩ ክርስቲያኖች ይህን ነገር በምን መመለስ ይችላሉ? ተጥለቅልቋል፣ በጣም ብዙ ቦታ አካቷል፣
ያልተጠበቀ መስፋፋትን አምጥቷል ብዙ ነገር ማለት የሆነ የሚያስቀረው ነገር የለም ቤተክርስቲያኑንም ያጠፋል መስጊድ ያደርጋል ሃይማኖቱንም ያጠፋል የሃይማኖቱንም ምሳቤ ያጠፋል አምልኮውንም ሁሉንም ነገር ነው የሚያጠፋው ስለዚህ ምን አደረጉ የመስቀል ጦርነት አደረጉ ይሄ በኋላ ነው ከ700 800 900 ካለፈ በኋላ 1095 ላይ የተጀመረው ይሄ ነገር ሲጀመር በቀጥታ ኦፊሻሊ ሲኖዶስ ተወስኖ ወይም በካውንስል በቫቲካን ካውንስል ናም እንደሚሉት በካውንስል ተወስኖ ውይይት ተደርጎበት ናም አይደለም የተጀመረው ከማህበራት ነው ከጥቂት ተቆርቋሪናን ከሚሉ ክርስቲያኖች ተጀምሮ አይ ይሄ ነገር ምን ቋቋመው አይደለም ስለዚህ በመጣበት መንገድ መመለስ አለብን የሚል እሳቤ ይዘው እንደምታዩት ከ1095 ዓመተ ምህረት ጀምሮ እስከ 1291 ድረስ ለተከታታይ ከ200 ዓመት ለሚሆን ጊዜ ይህን ዘመቻ አደረጉ በዚህ ዘመቻ የምዕራቡ ክርስቲያኖች ናቸው በዋናነት ተሳታፊዎች የሆኑት ግን እየቆየ መዋቅሩን የቤተክርስቲያኑን መዋቅር የጳጳሳትን መዋቅር የሊቃውንትን መዋቅርና ትምህርት ቤቶች ተቋማት የሚባሉትን ትምህርት ቤቶች ገዳማት በጣም ትላልቅ የማህበራዊ አገልግሎት መስጫ ተቋማትን ሁሉ አንቀሳቅሶ ቢያንስ የነበረውን በዛኛው መስፋፋት የነበረውን ከ60% በላይ የሚሆነውን መመለስ ይቻላል ግን ቀላል አልነበረም በዚህም ውስጥ ደግሞ ሌላ ጥፋት ነበር በዚህም ውስጥ በኦርቶዶክሳውያንና በካቶሊካውያን መካከል የነበረ ጥፋት ነበር ባዛንታይንም ያጠፋ ይሄደ ነበር ብዙ የክርስቲያን ቅርሶችን አጥፍቷል በተወሰነ ደረጃ በመካከለኛ ምስራቅና በምስራቅ የሮም ግዛት የነበሩ በርካታ ቦታዎችን ከአረቦች መስፋፋት ነፃ ማድረግና ክርስትናው እንደገና በተለይ እንደ ስፔን እንደ ፖርቹጋል የቁስጥንጥንያ ግዛቶች ግሪክ እነዚህ የመሰሉትን ቦታዎች መመለስ ችሏል እንትኑ ለመግለጽ የተፈለገው ነገር ግልጽ ነው አሁን ይሄ በአምልኮ የተፈጸመ ነገር አይደለም በትምህርተ ወንጌል የተፈጸመ ነገር አይደለም በቤተ ክርስቲያን መዋቅር መነኮሳትና ቀሳውስትን ይዞ የተፈጸመ ነገር አይደለም ተሳትፈዋል በጉዳዩ ላይ ተሳትፈዋላችሁ መሪዎቹ ግን ሌሎች ነበሩ ዓላማው የማጥፋት ዓላማ አልነበረም መጀመሪያ የተወረሰውን የመመለስ በጦርነት የመጣውን በጣም አስከፊ በሆነ አሰቃቂ ግድያና የማጥፋት ዘመቻ የመጣውን ነገር በዚያው ተመሳሳይ ነገር የማስቆም ሂደት ነበር ለዚህ አጀማመር ግን ብዙ ክሬዲት የሚወስዱት በጣም ብዙውን ድርሻ የሚወስዱት እውነቱን ለመናገር ወታደር ምዕመናኖች ናቸው ወጣት ምዕመናኖች ናቸው በዚህም ሂደት ለተወሰነ ክርክሮች ነበሩ ይሄን ነገር እንደ ኦርደር አንውሰደው እንደ አንድ የክርስትና ታሪክ እሴት አንውሰደው አሁንም ክርክሩ አለ ግን ብዙ ውጤት ማምጣት ችሏል የማይናቅ ውጤት ወደ ኦርደር የተቀየረው ይሄንኛው ነው ናይት ቴምፕለርስ እነዚህ በጣም ተዋጊና ፈረሰኛ የሆኑ ግንበኞች የሚባሉ ስለነዚህ በጣም በጥንቃቄ እንድናነብ በጥንቃቄ እንድናይ ይፈለጋል ምክንያቱም ይሄ በኋላ በትክክለኛው የቤተክርስቲያን መዋቅር በምዕራቡ ቤተክርስቲያን ማለት ነው የመዋቅሩ አካልና የአንድ የቤተክርስቲያን የማህበራት ኦርደር የሚባለው አካል ሆኖ እስካሁን ድረስ ያለው ኦርደር ነው ያው የተለያዩ ስሞችን እንዲወልድ ምክንያት ሆኗል የተለያዩ ስራዎችን እንዲሰራ ምክንያት ሆኗል የተነሱት እነዚህ ሰዎች a poor fellow soldiers of Christ the temple of Solomon and the Knight Templars ፈረንሳይ ናቸው ማዕከል ያደረጉት በ1118 ዓመተ ምህረት የኢየሩሳሌም ጉዞ አሁን የኛ ታሪክ ላይ የምናየው የአረቦች መስፋፋት የፈጠረው አንዱ ትልቁ ችግር ክርስቲያኖች እርስ በርሳቸው እንዳይገናኙና ኢየሩሳሌም የነበረው ጉዞ እንዲቆም ማድረጉ ነው ለዚህ ነው እንግዲህ ላሊበላ ታሪክ ይመጣው እነዚህ በጣም ኦፊሻል ታሪኮች ናቸው ለዚህ ያንን ለምንድነው ለኢየሩሳሌም መሄድን የምንከለከለው በሚል የጀመሩትና የጠፉትን ለማደስ የተዘረፉትን ለመመለስ በተለይ የክርስትና አንኳር ቅርስ ቦታዎች ጌታችን የተሰቀለበት ቦታ ጌታችን የተቀበረበት ቦታ የተወለደበት ብዙ ትምህርቶችን የሰጠበት ታምራትን ያደረገበት እነዚህን ቦታዎች የመጠበቅና የማስመለስ ሂደት ተብሎ የተመሰረተ ነው
ከዛ በኋላ ብዙም ሳይቆይ በፖፕ ኢኖሰንት ዳግማዊ በነበሩበት ጊዜ ኦፊሻሊ የሮማን ካቶሊክ ቸርች ዲክሪ ሆኖ ኦርደር ተደረገ። ብዙ ስራዎች ተሰሩ። ቢያንስ ምን አይነት ሁኔታዎች ተፈጠሩ? ሃይማኖትን ወይም የአንድ ማህበረሰብን እሴት በጦርነት ወይም በግዳጅ ወይም በጣም አስከፊ በሆነ አሰቃቂ የማጥፋት ዘመቻ ማጥፋት አይቻልም። ተመልሶ ያንን እንደገና ሪስቶር የማድረግና የመመለስ ሂደቶች መፈጠር ክርስቲያኖች ብንሆንም ጦርነትን ባንወድም ወይም ደግሞ አደገኛ የሆኑ አሰቃቂ ነገሮች መስራት ባንፈልግም ግን ዝም ብሎ መጥቶ ለሚገለን ሰዎች ዝም ብለን የምንገደል በጎች አይደለንም የሚልን እሳቤ ይህንን መልእክት መላክ ቻሉ። ስለዚህ ይሄ በኋላ በ12ኛው 13ኛው ክፍለ ዘመን አካባቢ የመከባበር ደብዳቤዎች የሚባሉ አንዱን የሚያከብርበት ደብዳቤዎች ለመለዋወጥ ምክንያት ሆነ። ከዛ በላይ ግን ትልቁ ጉዳይ በምዕራቡ ዓለም ይሄ ዘመቻ በጣም የሚወደደው እና በጣም ብዙ የገንዘብም የእውቀትም አስተዋጽኦ እንዲደረግለት የተደረገበት ምክንያት የክርስትናን እሴቶች መጠበቅ፣ የቤተ ክርስቲያንን ችግሮች መፍታት፣ አደጋዎቿን መቀነስ፣ ህልውናዋን ማስቀጠል፣ ልዕልናዋን ማስጠበቅ የሚባሉ በጣም ከባባድ ማለት አሁን ሲቀመጡ ራሳቸው መጽሐፍ የሆኑ እሳቤዎችን ማስጠበቅ ስለቻሉ ግን ልዩነቶች፣ ጦርነቶች፣ ችግሮች አይጠፉም። ስለ እነዚህ ሰዎች ብዙ ነው የምናውቀው። በተለይ እኛ ጋር በመድረሱ ጀዙዊት ሶሳይቲ የኢየሱሳውያን ማህበር ዘ ሶሳይቲ ኦፍ ጀዙዊት አንዳንዴ ጀዙዊት የሚባለው የተመሰረተው በካቶሊክ መነኮሳት ነው 1840 ከ1840 በፊት አንድ ነገር ተፈጽሟል በካቶሊክ ቤተክርስቲያን 1540 ከ1540 በፊት 1529 ላይ የሉተር መነሳት አለ። የሉተርን መነሳት ትልቁ ጉዳይ መጀመሪያ ተጠቂ የካቶሊክ ቤተክርስቲያን ናት። ስለዚህ የካቶሊክ ቤተክርስቲያን ያደረገችው ምንድነው? ካውንተር ሪፎርሜሽን መስራት ነው። ሪፎርሜሽን የመጣው ስለዚህ ሪፎርሜሽንን ካውንተር ማድረግ ተሐድሶ ሲመጣ ጸረ ተሐድሶ እንዳልነው ማለት ነው። የኛ ምናልባት በደንብ ያልተደራጁ ብዙ ነገሮች ጥሩ ነገሮች እንዳሉት እንደተጠበቁ ሆኖ ግን በደንብ የተቀናጁ ነገሮች በመዋቅር በብዙ ነገሮች መደራጀት እንዳለበት የሚያሳይ ነገር ነው። ሌላው ቀርቶ ትምህርት ቤት ራሱ እንኳን የለውም። አሁን የጸረ ተሐድሶ ትምህርት ቤት ራሱ ያስፈልጋል። እነዚህ ልክ በዚያ መንገድ ነው የተሰሩት። ሰውየው ኢግኔሽየስ ኦፍ ላዮላ ከ6 ጓደኞቹ ጋር ሆኖ አንድ ዶክመንት ሰሩ። ይሄም ዶክመንት እንዲህ የሚል ነው። ጀዙዊት አንደኛ ፖቨርቲን ድህነትን በቃ ራሳችንን ለክርስቶስና ለቤተ ክርስቲያን ድሃ አድርገን ንጽህናንና መታዘዝን መሰረት አድርገን ቤተ ክርስቲያንን እናድን የሚል መመሪያ ነው ያወጡት። በዚህ መሰረት ጀዙዊቶች የሰሩትን ዶክመንት ለፖፑ አቀረቡ። ፖፑ ኢንዶርስ አደረገ። የካቶሊክ ቤተክርስቲያን ቦዲ ሆኑ። ራሱን ችሎ በመተዳደሪያ ጸድቆላቸው ከዚያ አገልግሎት ጀመሩ። እነዚህ ያደረጉት ሂደቶች በአጠቃላይ አሁን ባለው መረጃ ጀዙዊቶች በመላው ዓለም 112 ሀገሮች ላይ ደርሰዋል። ከአንዲት ቦታ ተነስተው በብዙ ቦታዎች መንግስት ቀይረዋል። መንግስት ካቶሊክ አድርገዋል። የኛን ሀገር ጨምሮ ብራዚል፣ በጣም ወደ ላቲን አሜሪካ በጣም ብዙ ሪፎርሜሽን የሚባልን አስተሳሰብ ሙሉ ለሙሉ አስቆመውታል። ወደ እነሱ እንዳይጠጋ እንዳይመጣ ቤተክርስቲያኒቱ ውስጥ ሙያ ያለው የተማረ በጣም ኤክሰለንት ኖሌጅ በጣም የተማረ ሰው ብዙ አይነት ሙያ ያለው እኛ ሀገር ሲመጡ ስዕል ችለው ንባብ ችለው ግዕዝ ተምረው በጣም ብዙ ነገር ይዘው ነው የመጡት። ይሄ ቤተክርስቲያንን የመታደግ ስራ ሰሩ። እንግዲህ እንደው አለፍ አድርጎ ለማሳየት ነው። በምዕራቡ ብቻ ተወሰንክ እንዳትሉኝ፣ የማህበራት አገልግሎት፣ የማህበራት ለቤተክርስቲያን ታዳጊነት፣ የማህበራት በቤተክርስቲያን ህልውና ውስጥ ትልቅ አስተዋጽኦ የማድረግ ሂደት በምዕራቡ ብቻ ያለ አይደለም። ወደኛ ወደ ኦሪየንታል ወደ ምስራቅ ወደ አብያተ ክርስቲያናት ስንመጣ እንደ ምሳሌ ነው ይሄን ማሳያችሁ። the Coptic Orthodox Church Center UK ኮፕቲክ ዩዝ ሚሽን በዚህ ብሎግ ብትገቡ የምታገኙት ነው። እነዚህ የኮፕቲክ ዩዝ አሶሲዬሽን በአሁኑ ጊዜ በደንብ ታዩታላችሁ ዌብሳይቱ ላይ
የኮፕቲክ ኦርቶዶክስ ሚሽን ኢን አፍሪካ በአፍሪካ ውስጥ የሚደረጉ የቤተ ክርስቲያኒቱን ሚሽኖች በሙሉ የሚያቅዱት የሚያስፈጽሙት የሚረዱት የሚያሰለጥኑት ይሄ ሚሽን ነው። ለምንድን ነው የተቋቋመው? ዋና መስራቹ ቢሾፕ አንጌሎስ ናቸው። መሀል ላይ የምታዩቸው ቤተክርስቲያን የጎደላትን ቤተክርስቲያን እንዳትስፋፋ ያገዳትን በመንገዷ ላይ ቤተክርስቲያን የታዘዘችው አባቶቻችን ሐዋርያት ሁሩ ወመሃሩ ተብለው ነው መሄድ ነው። እንዳትሄድ እንዳትራመድ እንቅፋት የሆኗትን ነገሮች እኛ ከፊት ለፊት ሆነን ማንሳት አለብን። ከታች ጀምረን መታነጽ አለብን። የሚያንጸን መንፈስ ቅዱስ ነው። የሚያንጸን የሐዋርያት ትምህርት ነው። ሌላ ሰው መጥቶ እስኪያደራጀን እስኪያቋቁመን መጠበቅ የለብንም። ራሳችንን አደራጅተን ራሳችንን አብቅተን ለቤተ ክርስቲያን ብቁ ትውልድ ብቁ ተረካቢ መሆን አለብን። ቤተ ክርስቲያን የነገዋ ቤተ ክርስቲያን የሕፃናት ናት፣ የዛሬዋ ቤተ ክርስቲያን የእኛ ናት ብለው ነው የጀመሩት። የነገዋ ቤተ ክርስቲያን ነገ የሚያድጉት ሕፃናት ናቸው የሚረከቧት። ዛሬ ግን እኛ ወጣቶች ነን ባለቤቶቹ። አባቶቻችንንና የነገውን ትውልድ የምናገናኘው ወጣቶች እኛ ነን በሚል የተቋቋመ ሚሽን ሶሳይቲ ነው። አሁን በ14 ሀገሮች እንደነገሩኝ 14 ሀገሮች ውስጥ ሌጋሊ እውቅና አለው። ሌጋሊ በሀገሮች ውስጥ ተመዝግቦ ነው የሚሰራው። አፍሪካ ውስጥ ብቻ 4 ሀገሮች ውስጥ ሊጋሊ ይሰራል። ሊጋል እውቅና ይዞ ማለት ነው። እነዚህ እውቅናዎች አንዳንድ ጊዜ የበለጠ እንዲጎሉ ወጣቶችን ለመማረክ ወጣቶችን ለማምጣት ምዕራቡ ዓለም በጣም ትልቅ ትግል አለ። ስለዚህ የእግር ኳስ ቡድን ያቋቁማሉ፣ የቴኒስ ቡድን ያቋቁማሉ፣ ጂምናዚየም ያቋቁማሉ፣ የወጣቶች ክለብ ያቋቁማሉ። ብዙ አይነት መንገድ ይሄዳሉ እና የተቀናጀና በጣም እርስ በርሱ የተሳሰረ መሆኑን የምታዩት መማረኪያውን መያዣውን ወጥመዱንም ይዟል፣ የሚሰራውንም ያውቃል፣ ግቡንም ለይቷል። አንድ ወጥ ስራ በውስጡ ግን በጣም ብዙ ዘርፎች አሉት። ማህበራዊ፣ መንፈሳዊ፣ የስልጠና ከእውቀቶች ጋር የተያያዙ ከብዙ አይነት ዘርፍ እውቀቶች ጋር የተያያዙ ስራዎች ይሰራል። ዌብሳይቱን እዩት። ይሄ አርሜኒያን ቸርች ዩኒቨርሲቲ ስቱደንትስ አሶሲዬሽን ነው። መሀል ላይ የምታዩቸው ካቶሊኮስ አራም ናቸው። በ1963 ዓመተ ምህረት ነው የተቋቋመው። አርሜኒያን ቸርች ዩኒቨርሲቲ ስቱደንት አሶሲዬሽን ነው። የዚህ ዋና ዓላማ አርመን በብዙ ጥቃት ውስጥ ያለች ሀገር ናት። በጣም ብዙ በኦቶማን በሶሻሊዝም በቃ ዙሪያውን አርመኖች ከሀገራቸው ወጥተው በስደት ነው ያሉት። ስለዚህ ምእመናንን መሰብሰብ፣ በመንፈሳዊ ህይወት ማጠንከር፣ ቤተ ክርስቲያን ከመደበኛ አገልግሎቷ ውስጥ መሟላት ያለባቸውን መደረግ ያለባቸውን ነገሮች በሙሉ ማሟላትና ማድረግ ነው። በጣም ጥንቅቅ ያለ ባይሎ አላቸው። ጥንቅቅ ያለ የሥራ እንቅስቃሴያቸው በሁሉም መልክ በየደረጃው የታወቀ ነው። ዋናው ከታች የምታዩት አንዱ በጣም ዓላማውን ብቻ ላንብብላችሁ። The aim of the association is to bring together Armenian university students and provide them with spiritual, moral, social, cultural values, enable them to properly serve the community and contribute towards the renewal of Armenian Orthodox Church. በማህበራዊ በስነ ምግባር በእሴቶች በባህል በሁሉም ነገር ሙሉ ለሙሉ አርመን ቤተክርስቲያንን ይዞ መቆየት በሚችል መንገድ ማደራጀት። ይሄ ማላንካራን ኦርቶዶክስ ነው። የማላንካራን አሶሲዬሽን ብዙ ናቸው። ዋናው ትልቁ ማላንካራን አሶሲዬሽን የሚባለው ፓራላሊ የቤተክርስቲያኗን የየዕለት እንቅስቃሴ በከፍተኛ ደረጃ የሚቆጣጠር የሚያዝ በገንዘብም በሂሳብም በአስተዳደርም በሁሉም ዘንድ ትልቅ አስተዋጽኦ የሚያደርገው ነው። ይሄንኛው ግን የአርሜኒያን ኦርቶዶክስ ቸርች ዩዝ ካውንስል ነው። የወጣቶችና ከወጣቶች ጋር አብረው የሚሰሩ በጣም ብዙ ፓርትነሮች ያሉት ነው። ረጅም ጊዜ የቆየ ነው። እኔ በጣም የሚማርከኝ ዓላማው ነው። ማምለክ አምልኮ በቃ የክርስትና ዋና መሰረታዊ ነገር የሆነውን አምላኪ ሃይማኖት ያለው እግዚአብሔርን የሚያመልክ ትውልድ እግዚአብሔርን የሚያገለግል የሚታዘዝ ማህበረሰብ መፍጠር ማጥናት በቃ የቤተ ክርስቲያንን ሁለንተናዋን ማጥናት ማወቅ መረዳት ወደ ኋላም ወደፊትም ሊመጣባት የሚችለውን ነገር በተረዳ አይምሮ
መገንዘብ ከዚያ ደግሞ ማገልገል ማህበረሰብን ማገልገል ቤተክርስቲያንን ማገልገል ስለዚህ ቤተክርስቲያን እንድትጠላ አትሆንም የማህበረሰብ ሸክም አይደለችም ለማለት ምክንያቱም የሚኖሩበት ቦታ የሚጠቆ ቤተክርስቲያን እንደ ለማህበረሰባቸው ለሂንዱ ለቡድሂስት ማህበረሰብ እንቅፋት ወርጋ የምትቆጠር ቦታ ነው ያሉት ስለዚህ ዋጋ ያላት ቤተክርስቲያን ተግባር ያላት ቤተክርስቲያን የምትፈለግ በሰዎች ዘንድ የምትፈለግ ቤተክርስቲያን እንድትሆን ማድረግ እና ሁሉንም ሰው ማገልገል እና በጣም በተግባሩን ደግሞ ብታዩት በዚሁ ስም ልታገኙ ትችላላችሁ OCYM ብላችሁ worship study and service በሚል ምን አሁን አንዳንድ ጊዜ ብዙ ነገር መስራት እንፈልጋለን ግን ብዙ ነገር መስራትን የሚጠቀልልን ስም እናጣለን ግን ማገልገል ብንል በቃ ሁሉንም ዘርፍ ይይዛል ማህበረሰብን በእውቀት ማገልገል በጉልበት ማገልገል በሙያ ማገልገል በተለያየ ነገር ማገልገል ብሎ ይሸፍንልናል እነዚህ ነገሮች ማጥናት ስንል ዶግማ ነው ማጠናው ታሪክ ነው ማጠናው ቀኖና ነው ማጠናው ምናምን ብሎ አንቸገር በቃ ማጥናት ማወቅ ቤተክርስቲያንን ማወቅ ቤተክርስቲያንን በሚገባ መረዳት ማህበረሰብን መረዳት ከዚያ ደግሞ ማምለክ ሃይማኖተኛ ነኝ ሃይማኖተኛ እስከሆንኩ ድረስ ትልቁ መገለጫዬ ማምለክ ነው ሃይማኖት የአምልኮ ትልቁ መሰረታዊው መለያው ማምለክ ነው እግዚአብሔርን ማምለክ ነው የቤተክርስቲያን ሁነኛ መገለጫዋ አምልኮ ነው ስለዚህ ከዚያ መለየት አልችልም ስለዚህ አሁን ከአምልኮ የወጣው መንፈሳዊ መሆን አይቻልም ከአምልኮ የተለየ ሃይማኖታዊ ዕውቀት ያለው ሰው መሆን አይቻልም እንደዚያ የሚሆነው አካዳሚሻን እነዚያ ሰዎች ሃይማኖት የላቸውም ግን ዕውቀቱ የተወሰነ ስለ ሃይማኖት ያውቃሉ እንጂ ሃይማኖተኞች አይደሉም ስለዚህ አሁን ይሄንን ይመሩት የነበሩት አንዱ ቢሾፕ ማቴዎስ የሚባሉ ሰው በአንድ ወቅት ሲናገሩ ምን ሰማው ብዙ በምዕራቡ ዓለም አሁን የተቸገርነው ነገር ሃይማኖት ምን እንደሆነ የሚያውቁ ሰዎች አሉ ሃይማኖት ምን እንደሆነ ስላል በደም ከሃይማኖተኛ የበለጠ የሚያብራሩ ሰዎች ግን ሃይማኖተኞች አይደሉም እንደዛ አይነት ትውልድ አይደለም የምንፈልገው ሃይማኖትንም የሚያውቅ ሃይማኖተኛም የሆነ ትውልድ ነው መፍጠር ያለብን ነው የዚህ ዓላማ ለዚህ ነው worship study and service አምልኮ መፈጸም በአምልኮ ውስጥ መሳተፍ ማወቅ አዋቂ መሆን ከዛ ደግሞ አገልጋይ መሆን አስገራሚ ነገር ነው እና ከዚያ በኋላ ሌሎች ነገሮችም የጨመሯቸው አሉ አሁን ቅርብ ጊዜ መጨረሻ 80ኛ ዓመት ጀነራል አሴምብሊ አድርገው ነበርና እዚያም ላይ የሆኑ ተጨማሪ ነገሮች ይሄ አፖሎጀቲክ ይሄ ሃይማኖት መጠበቅ ለሃይማኖት ጥብቅና መቆም የሃይማኖት ሴቶችን ፕሮቴክት ማድረግ ምናምን የሚሉ ነገሮች የጨመሯቸው አሉ ይሄንኛው በምስራቅ ኦርቶዶክስ በባዛንታይን ኦርቶዶክስ ውስጥ ያለ ነው በዋናነት በኮሙኒዝም ዘመን ኮሙኒዝም በጣም ሃይማኖትን ያጠቃ በነበረበት ጊዜ የተመሰረተ ተቋም ነው ዋናው ዓላማ ወጣቶች እርስ በርስ ማስተሳሰር ነው የፈለጉት ለምንድነው የቤተክርስቲያን አምልኮ የአጥቢያ አምልኮ በአጥቢያ የሚደረግ የሚፈጸም አምልኮ በገዳማት የምናደርጋቸው አምልኮዎች ግን እርስ በርሳቸው እንዴት ነው መተሳሰር የሚችሉት ወጣቶች በሁሉም መስክ መንፈሳዊ ዕውቀታቸው እንዴት ሊዳብር ይገባል በዚህ ኮሙኒዝም ቀጥታ በመመሪያ ደረጃ ሃይማኖትን የማጥፋት ስትራቴጂ ይዞ ሃይማኖተኛንም ሃይማኖትንም ሲሰራ እንዴት ዝም እንላለን ብለው ቤተክርስቲያን ቀጥታ በመዋቅር ብታቋቁመው የበለጠ ጥቃቱ ይበዛል ስለዚህ ከቤተክርስቲያን መዋቅር በወጣ መንገድ አድርገው አቋቁመው ከዚያ በኋላ በዓለም አብያተ ክርስቲያናት ዕውቅና ተሰጥቶት ለረጅም ጊዜ አሁን 75 ዓመት ሆኖታል በጣም ትልቅ ስራ የሰራ ተቋም ነው እንግዲህ ቀደም ሲል ካልኳችሁ ሰነድ በመነሳት የተወሰኑ ነገሮችን ልበልና ላጠናቅ መንፈሳውያን ማህበራት ዓለም አቀፍ ናቸው በየትኛውም ቦታ አሉ በሁሉም የእምነት ታሪክና ዘመን አሉ አሁንም አሉ ከዋናው የእምነት አደረጃጀት ንዑሳን ሆነው ልዩ የሆነ ጥቅምና ስልጣን ውለታና ምስጋና ሳይሹ ሁሉንም ዋጋ ከፈጣሪያችን እናገኛለን በማለት ይደራጃሉ በአብዛኛው ያለው ስምምነት ነው እጅግ አስቸጋሪና ዘመን ተሻጋሪ ተልእኮችን ይፈጽማሉ መንፈሳውያን ማህበራት እስከ ቅርብ ጊዜ ድረስ በጽሁፍ የረቀቀ በወሳኝ አካል የጸደቀ ውሳኔ በሚሰጥ አካል በይፋ በመላው ህዝብ ዘንድ የታወቀ መተዳደሪያና ደንብ ባይኖራቸውም ትውፊትን ስርዓትን የጠበቀ ከመደበኛው የእምነት መዋቅር ያልራቀ ወይም ባዕድ ሆኖ ከዋናው ላይ ያልተላቀቀ ሁነኛ የሆነ ወጥ የሆነ ስምምነት ያለው የቃል መተዳደሪያ አላቸው በአብዛኛው አንዳንዴ አሁን የሚካኤል ጽዋ ማህበር ወይም እመቤታችን ጽዋ ማህበር ስንል ጽዋ ማህበር የጽዋ ማህበር መተዳደሪያ አታገኙ አሁን የሰንበት መተዳደሪያ አታገኙ
በእኛ ሀገር ይሄ ተመሳሳይ ነገር ምስራቅ ኦርቶዶክስ አለ፣ ግሪክ አለ። በጣም በሚገርማችሁ ሁኔታ ትንሣኤ ሲከበር ልደት ሲከበር በጣም ሰፊ የሆነ ግብጽ ብትሄዱ አለ አሌክሳንድሪያን ኦርቶዶክስ ቸርች፣ አርሜኒያ ብትሄዱ፣ ሲሪያ ብትሄዱ አለ። ግን መተራረንባቸው ምድር አይ ይሄ በትውፊት ነው በልብ ነው ይባል። የልብ ስምምነት የልብ አንድነት ነው። አሁን ደግሞ ዘመኑ ጥሩ ነው፣ በጽሁፍ ማስቀመጥ ጥሩ ነው። በቃል ያለ ይረሳል፣ በጽሁፍ ያለ ይታወሳል ይባላል። በልብ ወለድነት አይመሩም፣ በዘፈቀደም አይሄዱም። በቅዱሳት መጻሕፍት ታሪክና መንፈሳዊ ባህል ላይ የተመረኮዘ መንፈሳዊ ትውፊትን ይከተላሉ። መንፈሳውያን ማህበራት ዋነኛ መገለጫቸው መንፈሳዊነት ነው። ይህ የጋራ ነገሮች ናቸው። ቅድም ያልኳችሁ አሁን አምልኮ መፈጸም፣ ቅዱሳንን መዘከር፣ የሆኑ አባቶችን ተከትሎ የነሱን አባቶች ታሪክ ትውፊት መከተል፣ እሱን መተካት በቃ የእሳቸው ጸጋ በረከት ይድረሰን ብሎ ያን ማድረግ፣ ለሆነ ዓላማ ራስን ሰጥቶ መሰለፍ፣ እነዚህን የመሰሉ እና ራስን ከመስጠት ያለን በማካፈል የእምነት አጋራቸውን ካለበት ፈልጎ መርዳት፣ ማበረታታት፣ የእምነትን መስፋፋት ማጠናከርና ማገዝ፣ በመከራና በፈተና ወቅት በግልጽም በስውርም በመደራጀት የመከራ ጊዜን መሻገር፣ የእምነት አርበኝነትና ሰማዕትነትን መፈጸም፣ በአምላካችን በቅድስት ሥላሴ በመድኃኒታችን በኢየሱስ ክርስቶስ በእመቤታችን ድንግል ማርያም ወላዲተ አምላክ ስም በቅዱሳን ጻድቃን ሰማዕታት መላእክትና በሊቃውንት ስም ተሰብስቦ በረከትን መካፈል፣ ያንን የመንፈሳዊ በረከት ተካፋይ መሆን። መንፈሳውያን ማህበራት አንድ ወጥ አይደሉም፣ ህብረ ብዙ ናቸው። ጥብቅ የሆነ ቤተሰባዊ ትስስር መሰረት አድርገው በብዛት ይቋቋማሉ። ቤተሰባዊ ትስስርን አስምሩበት። በጣም የሚገርም አይነት አንድ ማህበር እንደ አንድ ቤተሰብ የአንድ አባትና የአንድ እናት ልጅ እንደሚዋደደው መዋደድ፣ መተሳሰብ። አንዳንድ ጊዜ ድሮ እንግዲህ አሁን አላውቅም መጋባት ሁሉ እንዳይቻል እየተደረገ ማለት ነው። እስከዚያ ድረስ ቤተሰብነቱ የጠበቀ ነው። ህብረ ብዙ ሆነው ጥብቅ የሆነ ቤተሰባዊ ትስስር መሰረት አድርገው በብዛት ይቋቋማሉ። አንድ ሰው በአጥቢያው የሰንበቴ ማህበርተኛ ሲሆን በዝክረ ቅዱሳን ደግሞ የሁለት ወይም ከዚያ በላይ አባል ሊሆን ይችላል። እመቤታችንን እወዳለሁ፣ ቅዱስ ሚካኤልን እወዳለሁ፣ ቅዱስ ገብርኤልን እወዳለሁ፣ እዚያም ማህበርተኛ መሆን ይችላል። ያ ደግሞ ያስተሳስራል በየተለያየ መንገድ። አሁን ልክ ይሄን በዚህ በባይናሪ ምናምን ብታዩት እንዴት አድርጎ ኮኔክት እንደሚያደርግ ከዚህ ማህበር ያሉትን ከዚያኛው ማህበር ጋር ያስተሳስራል፣ እዚያኛው ማህበር ያሉትን ከዚያኛው ጋር ደግሞ ይተሳሰራል። እና በጣም ገራሚ የሚገርም ድልድይ ሆኖ ክርስቲያን ማህበረሰብን እርስ በርሱ የሚያገናኝ ነው። የመንፈሳውያን ማህበራት አገልግሎታቸው የዋናው የእምነት መዋቅር የክህነትና ሐዋርያዊ ተልእኮን ስምሪት የሚተካም አይደለም። በግድም አይቋቋሙ። ልዩ የሆነ የግልና የቡድን ጥቅምንም አያሳድዱ። በውስጣቸው የአማኝ አባላት ቤተሰባዊ ፍቅር፣ አንድነት፣ ሰላምና ልባዊ መግባባት፣ እውነተኛ አማኝነትና ፈሪሃ እግዚአብሔርን፣ መደጋገፍን፣ መረዳዳትን፣ ጥልቅ ትስስርና መነፋፈቅን በውስጥ ላሉት አባላት ብቻ ሳይሆን ከውጭ ለሚያያቸውም ሁሉ ያስቀናል። ከቤተሰባዊ ትስስር ጥብቅና የተነሳ በቀድሞው ዘመን የአንድ ማህበር አባላት ወይም ሰንበቴ አባላት እርስ በርስ ከአንድ አባትና እንደ አንድ እናት ልጅ ይተያዩ ነበር። በጋብቻም ለመተሳሰር ይቸገሩ ነበር ይባላል። እንግዲህ አሁን ያው እንግዲህ የምታውቁት ነው። የመንፈሳውያን ማህበራት እንቅስቃሴ በማይነኩ በጣም የሚገርመኝ እንደው ቃል በቃል ነው የተረጎምኩት እኛም ውስጥ ስላለ ማለት ነው። የመንፈሳውያን ማህበራት እንቅስቃሴ በማይነኩ የቤተ ክርስቲያን ጉዳዮች ምንም ድርድር አያደርጉ። በቃ ቀድሞ ቤተ ክርስቲያን በሚሆን ነገር ይሄ አሁን ደብሬ ነው፣ ይሄ አጥቢያዬ ነው፣ ይሄ ሰንበት ትምህርት ቤቴ ነው፣ ይሄ ማህበሬ ነው የሚባል ነገር የለም። ቤተ ክርስቲያን ሲባል ሁሉም አንድ ላይ ነው። በዚያ ውስጥ ድርድር የማያደርጉ ምንም አይነት የፖለቲካ የምድራዊ አስተሳሰቦች የግል የቡድን አቋም ቢኖር በኦርቶዶክሳዊ የሃይማኖት መሰረት በሐዋርያዊ ቀኖና ሲኖዶሳዊ ውሳኔ፣ ትውፊት፣ ታሪክ፣ ቅርስ ቤተ ክርስቲያንን በጉልህ የሚያስታውቁ ሁለንተናዊ የህልውና ጠበቃ በመሆን የማናቸውም መንፈሳዊ ማህበር መገለጫ ናቸው። ይህም ሊሆን ይገባል። በዚህ ጉዳይ የቤተ ክርስቲያን መዋቅሯ፣ የአባቶች ክብር፣ የሊቃውንት ህልውና፣ የተቋማቷ ልዕልና ከማንኛውም ችግር መጠበቅ በዚህ ድርድር የማያደርግ አሳልፎ የማይሰጡ ናቸው። በእውነት አሁን ያለብን ችግር ይሄ ነው። አንዱ ችግር በቃ የሆነ ማህበርተኛ ሲሆን ያኛውን ማህበርተኛ የኔ አይመስለኝም። ይሄ አሁን ትልቅ ችግር። ይሄ ግን የቀድሞዎቹ ባህሪ አይደለም። እንደውም ይተሳሰራሉ። አንዱ ከአንዱ ይተሳሰራል፣ መረጃ ይለዋወጣሉ፣ ብዙ ነገሮችን ያደርጋሉ። ልክ ጽዋ ይዘው ሲሄዱ እንደ ድሮ እንደታወቱ ሁሉ ሰላምታ ይሰጣጣሉ። በጣም ብዙ ነገሮች ናቸው በውስጡ ያሉት እና ይሄ ፍቅር፣ ይሄ መተሳሰብ የጎደለ ይመስለኛል። የዘመኑ ፍልስፍና ሞገድ
ያስተሳሰብ ውጥንቅጥ ሃይማኖትን መጠቀሚያ ከማድረግ አልፎ የሃይማኖትና የሰው አስተሳሰብ ሃይማኖትን የሰው አስተሳሰብ አገልጋይ የሰዎች አስተሳሰብ የእውቀት ይሆናል የፖለቲካ ይሆናል የማህበረሰብ ይሆናል የኢኮኖሚ ይሆናል በተለያየ አይነት ሃይማኖትን ከጎሳና ከዘር በታች የማድረግ የፖለቲካ ማኒፌስቶና የግል ጥቅም ስር ለማድረግ ይፈልጋል። በዚህ የድፍረት ሂደት ውስጥ ማህበራት ሰለባ እንዳይሆኑ ራሳቸው ከመዋቅራቸው ወይ የመጀመሪያውን ሐሳብ ማምጣት ያስፈልጋቸዋል። ከዚህ በኋላ እንግዲህ ምን ያድርጉ የሚሉትን ነገሮች አነሳና በዚሁ አጠናቅቃለሁ። የመንፈሳውያን ማህበራት እርስ በርስ ጤናማና አዎንታዊ ግንኙነት ማድረግ፣ ጠንካራ ተስፋ ሊሰጡ የሚችሉ ለቤተ ክርስቲያን አጥር፣ ለምእመኖቿ ትስስር፣ ለሃይማኖቷና ለሃይማኖት እሴቶቿ መከበር በጣም ሁነኛ የሆኑ ስራዎችን እንዲሰሩ ራሳቸውን ማደራጀት ያስፈልጋል። መጀመሪያ ከራሳቸው መደራጀት፣ ከራሳቸው መዋቅር፣ ከራሳቸው ማንነትን ዲፋይን ከማድረግ ከመተርጎም ጀምሮ ለምንድን ነው የተቋቋምኩት ምንድን ነኝ የሚለውን እኔ የተቋቋምኩት ለኔ አይደለም ለቤተ ክርስቲያን ነው ብሎ ከዚያ ከመጀመር ይጀምር። ከዚያ ነው የሚጀምረው። ከዚያ በኋላ ሊሰሯቸው የሚችሏቸውን ነገሮች ስኮፓቸውን ማስፋት፣ በጣም ሰፋ አድርጎ ማየት፣ በጣም ውስን አለመሆን። አሁን ቅድም ያልኳችሁ ለምሳሌ የኮፕቲክ ዩዝ አሶሲዬሽን አንድ አጥቢያ ላይ ነው የተመሰረተው፣ ግን አሁን ለአፍሪካ ነው የሚሰራው። ብሪቲሽን ጨርሷል። አሁን ብሪቲሽ አካባቢ ያሉትን በሙሉ መስራት የሚፈልጉትን ነገር አጠናቆ ጨርሰዋል። ቀደም ሲል የነበሩት ሰንደይ ስኩል ላይ የተቋቋሙት እና አቢብ ጎርጊስ ምናምን ይሰሯቸው የነበሩት ነገሮች ካሪከለም ሰርተው ጨርሰው አዋርዶችን ጨርሰው የሚማሩትን ቢያንስ እኔ ራሴ እንኳን በማውቀው ከ6 ቋንቋ በላይ ማስተማሪያ መጽሐፍቶቻቸው ተተርጉመዋል በአውሮፓ ቋንቋዎች፣ እንግሊዝኛ፣ ፖርቹጊዝ፣ ስፓኒሽ፣ ጣሊያን ምናምን ፍሬንች ማለት ነው። ያን ሁሉ ሰርተው ጨርሰው ስኮፑን ማስፋት፣ የተግባር ስኮፓቸውን ትስስርን መፍጠር፣ ለቤተ ክርስቲያን አይንና ጆሮ መሆን፣ የዓለም አቀፋዊ አካባቢ ስጋቶችን ማጥናት፣ የተጣራ መረጃ መስጠት፣ የመረጃ ትስስሮችን ማምጣት፣ ቤተ ክርስቲያን የጎደሉባቸውን ነገሮች ለይቶ ማወቅ፣ ለቤተ ክርስቲያን የሚያደላ አቋም፣ ለቤተ ክርስቲያን የሚያደላ አድሉ፣ ለቤተ ክርስቲያን ማድላት። ለማን ነው የምናደላው? አሁን መጀመሪያ ዲፋይን ከተደረገ ያም ሊፈጸም የሚችል ነገር ስለሆነ ማለት ነው። ጨርስ ስለተባልኩ የመጨረሻውን ላንሳ። በምን ጉዳዮች ላይ ውጤትና መፍትሄ መስጠት ይችላሉ የሚሉትን። አንደኛው ስብከተ ወንጌልና ሐዋርያዊ ተልእኮ ነው። ስብከተ ወንጌልና ሐዋርያዊ ተልእኮ ለገሌ ተብሎ የሚታው ነገር አይደለም። የማንኛውም ምእመን በመዋቅር የሚሰራ እንደተጠበቀ ሆኖ በስልጣነ ክህነት የሚሰራው እንደተጠበቀ ሆኖ ምእመናን ስለ ሃይማኖታቸው መመስከር፣ ስለ ሃይማኖታቸው አውቀው ሃይማኖታቸውን ለሰው መግለጽ መቻል የሚችሉበትን ሁኔታ የመፍጠር በጣም ይሄ ለብቻው ትልቅ ጉዳይ ስለሆነ በቃሉ እንዲሁ ብቻ ይያዝልኝ። በስብከተ ወንጌልና ሐዋርያዊ ተልእኮ አገልግሎት የቤተ ክርስቲያንን ልዕልና አንድነቷንና ህልውናዋን በማስጠበቅ የቤተ ክርስቲያን ልዕልናዋ ከማንም በላይ መሆኗን፣ ቤተ ክርስቲያን ብቸኛ የድህነት መገኛ መሆኗን፣ ከቤተ ክርስቲያን ውጪ ድህነት አለመኖሩን፣ የቤተ ክርስቲያን ከዚያ በላይ ከሷ በላይ የለም የሚለውን እሳቤ አንድነቷን ህልውናዋን ማስጠበቅ በልማት አሁን ቀደም ሲል መግቢያው ላይ ታችን የተናገረቻቸው ነገሮች ብዙ ጊዜ ትኩረት የምንሰጣቸው ልማት እንዳለ ልማት በጣም ዘርፈ ብዙ ነገር ነው። መንፈሳዊ ልማት አለ፣ ሰብአዊ ልማት አለ፣ ማህበራዊ ልማት አለ፣ ኢኮኖሚያዊ ልማት አለ። በጣም ብዙ አይነት ነው። አካባቢ ጥበቃና የአካባቢ ልማት አለ። በእነዚህ ውስጥ በምን ነገር እንዴት ነው መሳተፍ የሚቻለው? ቤተክርስቲያን እንዴት ነው ደግፈን በእውነት በጣም ለማኝ ያደረግናትን ቤተክርስቲያናችንን እንዴት ነው ሰጪ የምናደርጋት? ቤተክርስቲያን እኮ ሰጭ ነች። የጸጋ ግምጃ ቤት ነው የምትባለው። ቤተክርስቲያን ሰጭ ናት። መንፈሳዊ ጸጋ ሰጭ ናት። ለድሃ ሰጭ ናት። ለሁሉም ነገር ሰጭ ናት። ያንን እንዴት ነው ማድረግ የምንችለው? በተልእኮ ኖሎትና ዕቅበተ እምነት የኖሎት የቤተ ክርስቲያን ጠባቂዎች፣ የምእመናን ጠባቂዎች፣ አገልጋዮች፣ ካህናት የነሱን ህይወት በተመለከተ ሃይማኖትን በመጠበቅ ጉዳዮች በጣም ትልቁ በማህበረ ቅዱሳን ውስጥ ትልቁ ጉዳይ ምትክ የሌለው የሙያ አገልግሎት፣ ቤተክርስቲያንን በሙያ ማገልገል፣ ክርስቲያኖች በሙያቸው በማንነታቸው ሙያዊ ማንነታቸውን ለእግዚአብሔር አገልግሎት እንዲያውሉ በማድረግ ሙያዊ የሰለጠኑበትን ዕውቀት የሰለጠኑበትን ስኪል ብቃት ያንን ቤተክርስቲያንን ማገልገል፣ ቤተክርስቲያን አጥቢያዋን፣ ቤተክርስቲያን መዋቅሯን፣ ቤተክርስቲያን ምእመኖቿን፣ ተቋማቶቿን ስንት ተቋም አላት? የትምህርት ተቋም አላት፣ የጤና ተቋማት አሏት፣ የምርምር ተቋማት አሏት፣ ገዳማት አሏት፣ መንፈሳዊ ተቋም በጣም ብዙ ተቋማት አሏት። እነዚያ ሁሉ ሙያዊ አገልግሎት ይፈልጋሉ።
በእነሱ ጉዳዮች በሀብት አጠቃቀምና በገንዘብ አያያዝ ያሉትን ብክነቶች ያሉትን የአሰራር ጉድለቶች ዘመናዊ እያደጉ የመጡትን ዘመናዊ ስልጣኔዎች በተመለከተ በስራ አመራር አሰራራዊ ጉዳዮች በቴክኖሎጂና የመረጃ ፍሰት ብዙሃን መገናኛና ሚዲያ በጣም ያስነውራል በእውነት ሰው በዚህ ዘመን በአሁኑ ጊዜ የቤተ ክርስቲያን ሚዲያ የቤተ ክርስቲያን የሚዲያ ኮታ የቤተ ክርስቲያን የሚዲያ ተከታታይ ዓለም ግለሰብ እንኳን ሚሊዮን ውስጥ ገብቶ 2 ሚሊዮን 3 ሚሊዮን 4 ሚሊዮን 5 ሚሊዮን ግለሰቦች እንኳን ገብተው የኛ ኦፊሻል ቴሌቪዥኖቻችን ግማሽ ሚሊዮን አላለፉ ኦፊሻል ዋናው ቴሌቪዥኖቻችን ግለሰብ እንግዲህ በቃ በግለሰብ ደረጃ ገሌ አንልም ግን 2 ሚሊዮን 3 ሚሊዮን ይገባሉ ማህበራዊ ትስስሮቻችን ላይ ያሉትን ኢምፓክቶች የሚዲያ ጉዳዮች ላይ የመረጃና የቴክኖሎጂ ፍሰቶች ላይ በዓለም አቀፍ ጉዳዮች ዓለም አሁን ያለችበትን ጉዳይ አሁን የሚናፈሱት በየቦታው ያሉትን ጉዳዮች ማዕከል ያደረጉ ስራዎች በቅርስ ጥበቃና እንክብካቤ በጥናትና ምርምር በገዳማዊ ህይወትና ማህበራዊ ሀገራዊ ተሳትፎ በወጣቶች ስነ ምግባርና መንፈሳዊነት ትልቅ ተሳትፎ ትልቅ ስራ መስራት ትልቅ ቀዳዳ መድፈን ብዙ ስራ ስለተደረገ ነው ቀደም እንደመነሻ እንደመንደርደሪያ ያሳየሁት እንደው አንዳንድ ጊዜ እኛ ብቻ ይመስለንና ልምድ ከየት እናገኛለን እንላለን ግን ከብዙ ነገሮች ልምዶች አሉ ሃይማኖት ተቋም መዋቅር የሌላቸው እንኳን በሃይማኖት ማህበራት በጣም ብዙ የተስፋፋሉ እነ ሂንዱ ምናምን ብታያቸው ማለት ነው ስለዚህ የሚጠበቅብን ብዙ ነው ክፍተቱን ብዙ ነው ልንሰራ የምንችለው እድልም ደግሞ በጣም ብዙ ነው ብዙ ኦፖርቹኒቲ ብዙ እድል አለ ለማለት ነው እግዚአብሔር ይርዳን አመሰግናለሁ ይቅርታ ስላበዛ